ሰላም ለእናንተ ይሁን የተከበራችሁ ተማሪዎች እንደምቆያችሁ። በዛሬው ቪዲዮ የሰባተኛ ክፍል ጀነራል ሳይንስ ዩኒት 1 ቤዚክ ኮንሰፕትስ ኦፍ ሳይንስ የሚለው ምዕራፍ ይዤላችሁ ቀርብ ያለው። እንግዲህ በዚህ ምዕራፍ ላይ የሳይንስ መሰረታዊ ጽንሰ ሐሳቦችን የምንመለከተው ይህ ክፍል 1 ነው። በክፍል 1 የምናያቸው ነጥቦች ይኖሩናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። በቀጥታ ወደ ሐሳቡ ለፍ። እሺ እንግዲህ ወደ ሐሳቡ ስንመጣ እዚህ ጋር ታይፕስ ኦፍ ሳይንስ ይለናል። ከዛ በፊት ግን ሳይንስ ምንድን ነው የሚለውን እንደዚሁ ጽንሰ ሐሳቡን እንድትይዙት የተወሰነ ሐሳቦችን ልስጣችሁ። እንግዲህ ሳይንስ ስንል ተፈጥሮን፣ ተፈጥሯዊ ክስተቶችን፣ ህይወትን፣ ቁስን፣ ኃይልን እንዲሁም በእነሱ መካከል ያሉ ግንኙነቶችን ሁሉ በእነዚህ ውስጥ ያሉትን በስርዓት በመመርመርና በማስረጃ ላይ በመመስረት የምንማርበት ምንድነው የእውቀት ዘርፍ ነው ማለት ነው። ሁልጊዜም ሳይንስ በምንልበት ሰዓት ላይ በማስረጃ ላይ በምርምር ላይ የተደገፈ መሆን አለበት ማለት ነው። ለምሳሌ ሳይንሳዊ እሳቤዎችን ዝናብ እንዴት ይፈጠራል፣ ተክሎች እንዴት ያድጋሉ፣ ብረት ለምን ይዝጋል፣ ነገሮች ለምን ይቀያየራሉ፣ እነዚህ በጠቅላላ በሳይንስ የሚመለሱ ናቸው ማለት ነው። ስለዚህ ለነዚህ ጥያቄዎች በምልከታ በሙከራ በማስረጃ ለመመለስ ሳይንስ የሚጠቅመን የእውቀት ዘርፍ ነው ማለት ነው። እንዲሁም እዚህ ላይ እንደምትመለከቱት ታይፕስ ኦፍ ሳይንስ ይለናል አይደለ? እዚህ ጋር ደግሞ የሳይንስ አይነቶችን ነው የምንመለከተው ማለት ነው። እንግዲህ ከዚህ ክፍል ውስጥ ሁለት ዋና ዋና የእውቀት አቀራረቦች አሉ፣ የሳይንስ አይነቶች ማለት ነው። የመጀመሪያው ይህ ኢንዲጂኒየስ ብለን የምንለው ማለት ነው። ኢንዲጂኒየስ ሳይንስ ወይም ሀገር በቀል ሳይንስ ብለን የምንለው አለ። ሁለተኛው ዘመናዊ ወይም ተለምዷዊ ሳይንስ የምንለው ኮንቬንሽናል ሳይንስ የሚባለው አለ ማለት ነው። እያንዳንዱን እየተረጎምን እንሄዳለን። እሺ ኢንዲጂኒየስ ሳይንስ ስንል ወይም ሀገር በቀል እውቀት ስንል ምንድን ነው? ኢንዲጂኒየስ ሳይንስ ኢዝ ዘ ኖሌጅ ዲቨሎፕድ ባይ ሎካል ፒፕል ስሩ ኤክስፒሪየንስ አለን። እንግዲህ ሀገር በቀል ወይም ሀገር በቀል ሳይንስ ማለት በአንድ አካባቢ የሚኖሩ ህዝቦች ከተፈጥሮ ጋር ባላቸው ረጅም ጊዜ ግንኙነት በልምድ በምልከታ እና ከትውልድ ወደ ትውልድ አያችሁ በሚተላለፍ እውቀት ያዳበሩት የእውቀት አይነት ነው ማለት ነው። ኢንዲጂኒየስ ኖሌጅ ስንል ይህንን ነው። ኢንዲጂኒየስ ኖሌጅ ምን ላይ ቤዝድ ያደርጋል? ኢት ኢዝ ቤዝድ ኦን ኦብዘርቬሽን ኦፍ ኔቸር ካልቸር ኤንድ ትራዲሽንስ ፊዚካል ሶሻል ኤንድ ስፒሪቹዋል አንደርስታንዲንግ ይለናል። እንግዲህ ምን እያለን ነው? ሀገር በቀል እውቀት በምን ላይ ነው የሚመሰረተው? መሰረቱ ምንድን ነው ስንል አንደኛው የተፈጥሮ ምልከታ ነው። ኦብዘርቬሽን ኦፍ ኔቸር ያለም ማለት ነው። ተፈጥሮን በመመልከት ነው። ለምሳሌ የአየር ሁኔታ ሊሆን ይችላል፣ ተክሎችን ሊሆን ይችላል፣ እንስሳትን ሊሆን ይችላል። እነዚህን ሁሉ በመመልከት የሚገኝ እውቀት አንድ አያችሁ፣ ተፈጥሮን በመመልከት አንደኛው ነው ማለት ነው። ሁለተኛው ካልቸር ኤንድ ትራዲሽንስ የሚለን ነው። ባህልና ወግ እንደማለት ነው። ይህም ከትውልድ ወደ ትውልድ የሚተላለፍ የአኗኗር ልምዶች አሉ ማለት ነው። የአኗኗር ልምዶች አሉ። ሶስተኛው እነዚህ አካላዊ፣ ማህበራዊ፣ መንፈሳዊ ግንዛቤዎች አሉ። እነዚህም ሌላኛው መሰረት ናቸው ማለት። ስለዚህ ሰዎች ስለ አካባቢያቸው ያላቸው በህይወት ውደት ውስጥ ያዳበሩት ግንዛቤ ነው ማለት ነው። ይሄ የሶስተኛው አገር በቀል እውቀት የሚመሰረትበት ማለት ነው። ስለዚህ እንግዲህ ኢትዮጵያ በዚህ በዘርፉ በሀገር በቀል እውቀት በብዛት ያዳበረችው እውቀት አለ። ለብዙ ሺህ ዓመታት የቆየች ሀገር እንደመሆኗ በግብርናው ዘርፍ ብትሉ የኮንሶን የአስተራረስ መንገዶችን ማየት እንችላለን። ምግቦችን እንዴት ፕሪዘርቭ ማድረግ እንደሚቻል ያዳበርነው እውቀት አለ። የአካባቢ ጥበቃ ላይ ያሉት፣ ሕክምና ላይ ያሉት እነዚህ በጠቅላላ የሀገር በቀል እውቀቶች ናቸው ማለት ነው። እነዚህ በቃ አያስፈልጉም ተብሎ የሚጣሉ አይደሉም። በትምህርት ውስጥ ተካተው አሁን ያለው ትውልድ እነዛን ከሳይንሱ ጋር አዳብሎ መሄድ ያለበት እውቀቶች ናቸው ማለት ነው። ስለዚህ እዚህ ጋር የተረዳነው ምንድን ነው? የሀገር በቀል እውቀት እነዚህ ሶስት መሰረታዊ ነገሮች ላይ ይመረኮዛል ነው። ሶ it helps people solve everyday problems using local resources። እንግዲህ የሀገር በቀል እውቀት ጠቀሜታውን በምናይበት ሰዓት ላይ ሀገር በቀል እውቀቶች ሰዎች በአካባቢያቸው የሚገኙ ሀብቶችን በመጠቀም የዕለት ተዕለት ችግሮቻቸውን እንዲፈቱበት የሚረዳ ነው ማለት ነው። የሚረዳ ነው። ስለዚህ ኢንዲጂኒየስ ኖሌጅ ምንድን ነው ስትባሉ እነዚህን በደንብ መግለጽ ትችላላችሁ ማለት ነው። ወደ ሌላው ነጥብ ስናልፍ ኤግዛምፕልስ ኢን ኢትዮጵያ ይለናል። ስለዚህ ሀገር በቀል እውቀት በኢትዮጵያ ምን ይመስላል? ምሳሌዎችን እንመልከት። አንደኛው ሜዲሲናል ፕላንትስ ዩዝድ ቱ ትሪት ዲዚዝስ አለን። አያችሁ በሀገር በቀል በመጠቀም እንዴት በሽታዎችን መከላከል እንችላለን። ቅጠሎችን በመጠቀም ለተለያዩ በሽታዎች መፍትሄ ይሰጣሉ አይደል? ይሄ የሀገር በቀል ሐኪሞች የሚባሉ በተለምዶ የባህል ሐኪም ተብሎ የሚጠሩ ማለት ነው። እነዚህ የባህል ሐኪም የሚባሉት እንግዲህ ዝም ብሎ አንድ ሰው ተነስቶ የሚያደርገው አይደለም።
በብዙ ልፋትና ተፈጥሮን በመገንዘብ ከትውልድ ወደ ትውልድ ሲተላለፍ የመጣን እውቀት ተይዞ ሊሰራ የሚችል ነው ማለት ነው። አንደኛው እዚህ ጋር ሜዲሲናል ፕላንትስ ሲል የመድኃኒት ያላቸው ተክሎችን ነው እዚህ ጋር የሚያሳየን ማለት ነው። ስለዚህ በኢትዮጵያ ከተለያዩ ተክሎች ጋር የተያያዙ ባህላዊ እውቀት ልምድ አለ ቅድም እንዳልኳችሁ ማለት ነው። ከነዛ ውስጥም አንደኛው ይሄ ነው፣ አጌኒያ አቢሲኒካ የሚባለው ማለት ነው። ይሄኛው ሳይንሳዊ አጠራር ነው። ይሄ ሳይንሳዊ አጠራሩ ነው። ይሄ ደግሞ የኮሶ ትሪ ይለናል። የኮሶ ዛፍ ማለት ነው። የኮሶ ዛፍ ብለን የምንለው ነው አጌኒያ አቢሲኒካ። ይሄም ለሕክምና የሚውል ነው። አንድ ሁለተኛው ደግሞ ምን የምንለው ነው? ዩካሊፕተስ ግሎቡለስ ብለን የምንለው ማለት ነው። ይሄ ባህር ዛፍ ነው። ስለዚህ የባህር ዛፍ ሳይንሳዊ አጠራሩ ዩካሊፕተስ ግሎቡለስ ብለን እንጠራዋለን ማለት ነው። ሁለተኛው ይሄም ለሕክምና የሚውል ነው ባህር ዛፍ። ሶስተኛው ደግሞ ኦሲመም ላሚፎሊየም ይባላል። ይሄም ሳይንሳዊ አጠራሩ ነው ዳማከሴ ማለት ነው። ዳማከሴ እንግዲህ እዚች ጋር ምንድነው መሰረታዊ ነገሮች ያየነው? ሉክ በሕክምናው ላይ ከነዚህ ተክሎች በባህላዊ ሕክምና ለተለያዩ አገልግሎቶች መጠቀማችን ይታወቃል አይደል? ይህ ማለት ግን ሁሉም የተክል አጠቃቀሞች ልብ አድርጉ፣ ሁሉም የተክል አጠቃቀሞች በዘመናዊ ሕክምና ተረጋግጠው የተረጋገጡ ናቸው ማለት ግን አይደለም ማለት አይደለም። አንደኛ የሀገር በቀል እውቀት ችግሮችን ስናነሳ የምናነሳቸው ነገሮች አሉ። አንደኛ በሳይንስ የተረጋገጡ አይደለም፣ መጠናቸው ላይታወቅ ይችላል። አንዳንዴ እነዚህ መድኃኒቶች ስንወስድ ለሌላ በሽታ ሊዳርገን ሊችል ይችላል። እነዚህ ችግሮች ሊኖሩበት ይችላሉ። እንዲሁም በሁሉም ቦታ ላይ ትክክለኛ ሜዠርመንት አይኖረውም። ኢንዲጂኒየስ ኖሌጅን ለምሳሌ ኢንዲጂኒየስ ሜዠርመንት ሲስተምን በምናይበት ሰዓት ላይ ልኬቱ እኩል አይሆንም፣ በተለያዩ መንገዶች ሊለያይ ይችላል። እነዚህ ችግሮች እንዳሉበት ግን መገንዘብ አለብን ማለት ነው። ስለዚህ በኢትዮጵያ ሜዲሲናል ፕላንቶችን ነው እዚህ ጋር ያየነው ማለት ነው። ሁለተኛው የሀገር በቀል እውቀት ለምሳሌ ፕሪዘርቪንግ ሚት ይለናል አይደለ? ስጋን ሳይበሰብስ ሳይበላሽ ለማቆየት የምንጠቀማቸው የሀገር በቀል የማቆያ መንገዶች አሉ ማለት ነው። የስ ፕሪዘርቪንግ ሚት ባይ አንደኛው ሉክ አዲንግ ሳልት አለ። እንግዲህ በባህላዊ መንገድ ስጋን ለረጅም ጊዜ እንዳይበላሽ ለማድረግ አንደኛው ስጋውን በጨው ማሸት ነው ማለት ነው። ጨው መጨመር አያችሁ። ጨው እንግዲህ ስጋውን ሊያበላሹ የሚችሉ ባክቴሪያዎች ካሉም ይገለዋል አይደለ? በዛ ሰዓት ላይ ያ ስጋ ሳይበሰብስ ይቆያል ማለት ነው። ሁለተኛው ስሞክ ድራይንግ አለ። በጨው ከታሸ በኋላ በጭስ ይደርቃል። ብዙ ጊዜ ወደ ክፍለ ሀገር ያላችሁ በደንብ ታውቃላችሁ። እዚህም አካባቢ ላይ አዲስ አበባም ላይ ይደረጋል አንዳንድ ቦታዎች። ስለዚህ ጨው ማነው ስጋ ይዘለዘልና ከተዘለዘለ በኋላ በጨው ይታሻል። አንዳንድ ጊዜ በበርበሬም ይታሻል። ስለዚህ ይታሽና ምን ይደረጋል? ጭስ ወዳለበት አካባቢ ላይ ይሰቀላል ማለት ነው። በዛ ሰዓት ላይ አንደኛው ጭሱ ለምንድን ነው? በውስጡ ያለውን ፈሳሽ ኢቫፖሬት እንዲያደርግና እንዲደርቅ ነው። እነዚህ ጨው ደግሞ ምንድን ነው የሚያደርግልን? በውስጡ ሊያበሰብሱ የሚችሉ ማይክሮ ኦርጋኒዝሞችን ኪል ያደርግልናል ማለት ነው። በዛ ሰዓት ላይ ያ ስጋ በጥሩ ሁኔታ እንዲደርቅና ቋንጣ ብለን ወደምንጠራው ሁኔታ እንዲሻገር ይረዳልናል ማለት ነው። ይህም በሀገር በቀል ዘዴ ስጋን ማቆየት እንዴት እንችላለን የሚለው ይሄን በዚህ ማየት እንችላለን። ለምሳሌ እዚህ ጋር በምንመለከትበት ሳለ አሁን ያወራናቸው እነዚህ ነገሮች ናቸው። እዚህ ጋር የምትመለከቱት ዛፍ የኮሶ ዛፍ ነው። እዚህ ጋር ባህር ዛፍ አለ። የስ ይሄም ባህር ዛፍም ብዙ ጊዜ ነጭ ባህር ዛፍ ብለን የምንለው ነው። ለሕክምና በብዛት የምንጠቀመው ነጭ ባህር ዛፍ ጉንፋን ሲይዘን እሱን በመቀቀል መታጠን፣ እነዚህ አይነት ነገሮችን ይጠቅማል። በነጭ ባህር ዛፍ ማለት ነው። እዚህ ጋር ደግሞ የምትመለከቱት ዳማከሴ ነው። ዳማከሴ በአብዛኛው የሰው በር ላይ በግቢ ውስጥ ይኖራል። ይሄም ለተለያዩ ነገሮች ይጠቀሙታል። በዋናነት ምች መታን ሲባል ለዛ ነገር የምንጠቀመው ነው ማለት ነው። እዚህ ጋር ያሉት ተክሎች ናቸው። እዚህ ጋር ደግሞ ይሄም በሀገር በቀል እንግዲህ መድኃኒቶችን እየቀመሙ ነው። እዚህ ጋር የምትመለከቷቸው ከተለያዩ ቅጠላት መድኃኒቶችን እየቀመሙ ነው። የባህል ሐኪሞች ናቸው እዚህ ጋር ማለት ነው። ይሄኛው ምስል ደግሞ የሚያሳየን ስጋን አያችሁ፣ ቅድም ምን ብለናል? በአዲንግ ሳልት ፕሪዘርቭ ማድረግ እንችላለን ሚትን ብለናል። ስለዚህ እዚህ ጋር ምን እየተደረገ ነው? ጨው እየተደረገበት ነው። ከዛ በጨው ይታሻል ማለት ነው። ከዛስ ይዘለዘልና ይደረጋል በጭስ አያችሁ፣ ጭስ ባለበት አካባቢ ላይ ይደረጋል ማለት ነው። ከዛን ጭሱ በውስጡ ያለውን እርጥበት እንዲያወጣና እንዲደርቅ ይረዳልናል ማለት ነው። እነዚህ የኢንዲጂኒየስ ኖሌጅ ጥቅሞች ናቸው ማለት ነው። ወደ ሁለተኛው ስናልፍ ኮንቬንሽናል ሳይንስ ብለን የምንለው ነው።
ኮንቬንሽናል ሳይንስ ደግሞ ዘመናዊ ሳይንስ ማለት ነው፣ ወይም ተለምዷዊ ዘመናዊ ሳይንስ ብለን የምንለው ነው። ስለዚህ ይሄ ኮንቬንሽናል ሳይንስ ያው ብዙ ጊዜ በየት የተለመደ ነው? በዌስተርን ሳይንስ ተብሎ ይባላል። ኮንቬንሽናል ሳይንስ ኢዝ ኦልሶ ኮልድ ዌስተርን ሳይንስ። ኮንቬንሽናል ሳይንስ ብዙ ጊዜ የምዕራባውያን ሳይንስ ተብሎም ይጠራል እያለን ነው። እዚህ ጋር የምዕራባውያን ሳይንስ ይባላል። ከኢንዲጂኒየስ ሳይንስ ይሄ ዌስተርን ሳይንስ ምን ይለያል ስንል ዚስ ኮንቬንሽናል ሳይንስ ኢዝ ኦልዌይስ ቤዝድ ኦን ሳይንቲፊክ ሜተድ። አያችሁ፣ ይህ በሳይንሳዊ ማነው ዘመናዊ ሳይንስ የምንለው ያቀራረብ በሳይንሳዊ ዘዴዎች ወይ ሳይንቲፊክ ሜተድ በመጠቀም የሚመረመር ነው ማለት ነው። ሳይንስ ላይ ቤዝድ ያደረገ ነው ማለት ነው። ስለዚህ እነዚህ ሳይንሳዊ ዘዴዎች ምንድን ናቸው ስንል የመጀመሪያው ኦብዘርቬሽን ነው። እንግዲህ በሳይንሳዊ ሂደት አንድ ነገር ለመመርመር ስናስብ ሁልጊዜ መልከታ ነው። አያችሁ፣ እንመለከታለን ማለት ነው። የአንድን ነገር በጥንቃቄ መመልከት ነው ኦብዘርቬሽን ምንለው ማለት ነው። ሶ ኦብዘርቬሽን ኢዝ ዘ ፈርስት ስቴፕ ኢን ኤኒ ሳይንቲፊክ ኢንቨስቲጌሽን ማለት ነው። ይሄ ኦብዘርቬሽን አንደኛው ነው። ከዛ ኦብዘርቭ ካረግን በኋላ ጥያቄ እንጠይቃለን አይደል? አስክ ኩዌስችን። ስለዚህም ጥያቄ እንጠይቅና ከዛ በኋላ ኤክስፐሪመንት ነው የምንሰራው ማለት ነው። ሰከንድ ዋን ጥያቄውን እዛ ጋር ኦብዘርቭ ያደረግነውን ነገር ጠየቅን። የጠየቅነውን ነገር ጥያቄውን ለመመርመር ሙከራ ማድረግ ማለት ነው ኤክስፐሪመንት ስንል። ከዛን ወዴት ነው የምንሄደው? ወደ ኤቪደንስ፣ ከዛ ማስረጃዎችን ነው። እንግዲህ ከምልከታ ከሙከራ የተገኘውን መረጃ በመጠቀም ምን እናደርጋለን? ማስረጃዎችን እናቀርባለን ማለት ነው። ያ ማስረጃ ፕሩፍ ተደርጎ ትክክል ከሆነ ምን ይደረጋል? ወደ ኮንክሉዥን እንሄዳለን ማለት። ስለዚህ በተገኘው ማስረጃ ላይ ተመስርተን ውሳኔ ላይ መድረስ ማለት ነው። እነዚህ የሳይንሳዊ መንገዶች ናቸው። ምልከታ ኦብዘርቬሽን፣ ሙከራ ኤክስፐሪመንት፣ ከዛ ኤቪደንስ ማስረጃ ማቅረብ፣ ዜን ኮንክሉዥን መደምደሚያ መስጠት ማለት ነው። ያችሁ እነዚህን በደንብ ማወቅ መቻል አለብን ማለት ነው። ኢት ኤክስፕሌንስ ናቹራል ፌኖሜና ዩዚንግ ሳይንቲፊክ ሎውስ ኤንድ ፕሪንሲፕልስ አለ። ያችሁ ስለዚህ የናቹራል ፌኖሜና የተፈጥሮ ክስተቶችን በሳይንሳዊ ህግና ፕሪንሲፕሎች ላይ ተመርኩዘን ምን ማድረግ ነው? መተንተን መቻል ማለት ነው። እንተነትናለን። ስለዚህ ይሄ ከኢንዲጂኒየስ ኖሌጅ ኮንቬንሽናል ሳይንስ በምን ይለያል ስትባሉ፣ ኮንቬንሽናል ሳይንስ ሁልጊዜም ምንን መሰረት ያደረገ ነው? ሳይንሳዊ መንገዶችን መሰረት ያደረገ ነው ማለት ነው። እነዚህ አራቱን በደንብ መያዝ መቻል አለባችሁ። አያችሁ፣ ሳይንሳዊ መንገድ እንግዲህ ሁልጊዜም አንድን ነገር ወደ ኮንክሉዥን ከመድረሳችን በፊት ኦብዘርቭ አረግን፣ ከዛን ኤክስፐሪመንት እንሰራለን። እዚህ ጋር አያችሁ፣ ኤክስፐሪመንት ሳይንሳዊ ቱሎችን በመጠቀም ማለት ነው። እነዚህ የሳይንስ ቱሎች ናቸው አይደለ? እዚህ ጋር ቴስት ቲዩቦች፣ የተለያዩ ማይክሮስኮፕ፣ እዚህ ጋር የምርምር መንገዶች እያደረጉ ነው እዚህ ጋር የምታያቸው ማለት ነው። ስለዚህ ይሄ ኮንቬንሽናል ሳይንስ ሁልጊዜ ቤዝድ ኦን ፋክትስ መሆን አለበት። ስለዚህ በዚህ መልኩ ይሰራል ማለት ነው። ሌላኛው ነጥባችን ዋይ ለርን ኢንዲጂኒየስ ኖሌጅ ኢን ሳይንስ። ይሄ ደግሞ ሌላኛው ነጥባችን ነው። ለምንድን ነው የሀገር በቀል እውቀትን በሳይንስ የምንማረው እያለን ነው ያለው። ለምንድን ነው የምትማሩት? አስቡት። የሀገር በቀል እውቀት በሳይንስ ለምንድን ነው የምንማረው ስንል የምናገኘው ነጥቦች ሉክ there are two main reasons። በሁለት ምክንያቶች ነው ይህን የሀገር በቀል እውቀትን በሳይንስ ውስጥ የምንማረው ማለት ነው። the first one is to understand and respect indigenous culture and identity። የመጀመሪያው ምክንያት ምንድነው? ባህልንና ማንነትን ለመረዳትና ለማክበር ነው ማለት ነው። ተረድተን ከተረዳን በኋላ ያንን ነገር አባቶቻችን የቀድሞ ሰዎች የፈጠሩትን ነገር ለማድነቅ ለማክበር ነው ማለት ነው። እንግዲህ ሀገር በቀል እውቀት የህዝቦችን ታሪክ፣ የህዝቦችን ባህልና ከአካባቢ ጋር ያላቸውን ቁርኝነት ወይም ግንኙነት ለመረዳት ስለሚጠቅመን ነው የምንማረው ማለት ነው። አንደኛው ይሄ ነው ሳይንስን የምንማርበት ምክንያት። ሁለተኛው to combine indigenous knowledge with modern or western science to solve problems more effectively። ምናለን ሀገር በቀል እውቀትንና ዘመናዊ ሳይንስን ለማጣመር ማለት ነው። እንግዲህ ያለን የሀገር በቀል እውቀት ከዘመናዊ ሳይንስ ጋር አጣምረን ስንሄድ በፊት ይሰጥ የነበረውን ጥቅም የተሻለ ምን ይሰጠናል? ጥቅም ይሰጠናል ማለት ነው። አንደኛ የመሳሳት አቅማችንን እየቀነስን እንመጣለን። ምክንያቱም የዘመናዊ ሳይንስን ስንጨምርበት ኤክስፐሪመንት ወደ መስራት ቀደም እንዳልነው ኦብዘርቭ እናደርጋለን፣ ኤክስፐሪመንት እናደርጋለን፣ ኤቪደንስ ላይ ቤዝድ የሆነ ኮንክሉዥን እንሰጣለን። እነዚህን ሁሉ ወደ ማድረግ እንሄዳለን ማለት ነው። ስለዚህ የሀገር በቀል እውቀት በሳይንስ ምርምር ማጣምረን አንድ ችግሮችን በተሻለና በተጠና መንገድ ለመፍታት ስለሚረዳን ነው ማለት ነው። እዚህ ላይ ምሳሌ ማቅረብ ይቻላል። እንግዲህ አንድ ማህበረሰብ
አንድን ተክል ለተወሰነ ባህላዊ ሕክምና እንደሚጠቅም ካወቀ ዘመናዊ ሳይንስ ደግሞ ምን ያደርጋል? ተክሉን በምርምር በመመርመር ምን ያደርጋል? የያዘውን ችግር የያዘውን ነገር ተረድቶ ውጤታማነቱን ሊያጠና ይችላል ማለት ነው። ውጤታማ ነው አይደለም የሚለውን ሳይንሱ ደግሞ ያጠናል። ስለዚህ እነዚህ ሁለት ነገሮች ሲጣመሩ፣ ሁለት የእውቀት ዘርፎች ሲጣመሩ የተሻለ ውጤት ይገኝበታል ማለት ነው። ሌላኛው ነጥባችን ብራንችስ ኦፍ ሳይንስ ነው የምንመለከተው። የሳይንስ ዋና ዋና ቅርንጫፎች ይለናል። ብራንችስ ኦፍ ሳይንስ ሃዝ ቱ ሜጀር ብራንችስ። ሳይንስ በሁለት ዋና ዋና ቅርንጫፎች ይከፈላል አይደለ? አንደኛው ምን ብለን እንላለን? ናቹራል ሳይንስ ወይም የተፈጥሮ ሳይንስ ምንለው አለ። እንግዲህ የተፈጥሮ ሳይንስ ያው በተፈጥሮ ውስጥ የሚከናወኑ ህጎችንና ሂደቶችን የሚያጠና ነው አይደል? ናቹራል ሳይንስ ስንል አንዱ ይሄ ነው። ናቹራል ሳይንስ ስተዲስ ኔቸር ኤንድ ናቹራል ሎውስ። ተፈጥሮና በተፈጥሮ ውስጥ የሚከናወኑ ያሉ ህጎችንና ሂደቶችን ምን ያደርጋል? ያጠናልናል ማለት ነው። ስለዚህ እዚህ ናቹራል ሳይንስ ውስጥ የሚካተቱት እነማን ናቸው? አንደኛው ባዮሎጂ አለ፣ የባዮሎጂ ትምህርት ዘርፍ፣ ኬሚስትሪ፣ ፊዚክስ። ግን እነዚህ ብቻ አይደሉም። በዚህ ሌቭል ላይ እነዚህን ታያላችሁ። ከፍ ስትሉ ደግሞ እየሰፋ ይሄዳል ማለት ነው። ስለዚህ እነዚህ ሶስቱ የተፈጥሮ ሳይንስ ምንድናቸው? ቅርንጫፎች ናቸው ማለት ነው። ሁለተኛው ሶሻል ሳይንስ ምንለው ነው። ይሄ ደግሞ ማህበራዊ ሳይንስ እንለዋለን። ማህበራዊ ሳይንስ ምንድን ነው? ማህበራዊ ሳይንስ ስንል ስተዲስ ሂውማን ሶሳይቲ ቢሄቪየር ኤንድ ሪሌሽንሺፕ። ይህ ማህበራዊ ሳይንስ ያው የሰውን የማህበረሰብ ባህሪ፣ ግንኙነት፣ ማህበራዊ እንቅስቃሴዎች እነዚህም በጠቅላላ የሚያጠናልን ነው ማለት ነው። ሶ እያንዳንዱን በደንብ እናያለን። ሁለቱን ለዩ። ሳይንስ ካን ቢ ዲቫይድድ ኢንቱ ቱ ናቹራል ሳይንስ ኤንድ ሶሻል ሳይንስ። ናቹራል ሳይንስ ስተዲስ ኔቸር ኤንድ ናቹራል ሎውስ and social science studies about what human society behavior and relationships። ይሄ ሌላኛው ነጥባችን ነው። ሉክ ሳይንስ ሰፋ አድርገን ስንተነት ነው ይኸው ሳይንስ በሁለት ይከፈላል። አንደኛው ናቹራል ሳይንስ ኤንድ ሶሻል ሳይንስ። ሶ ናቹራል ሳይንስ ምን አለን? ሎውስ ኦፍ ኔቸር ዊዝ ፎርስ ኦፍ ኔቸር አለ። ስለዚህ የተፈጥሮ ህጎችን የሚያጠና ነው ማለት ነው። ሶሻል ሳይንስ ጋር ስንመጣ ደግሞ ሎውስ ኦፍ ሂውማን ቢሄቪየር ኤንድ ሶሳይታል ላይፍ አለ። አያችሁ፣ የሰዎችን ባህሪ የማህበረሰብ ግንኙነቶችን የሚያጠናልን ነው ማለት ነው። ናቹራል ሳይንስ ራሱ ደግሞ የሁላችሁ ናቹራል ሳይንስ ኦልሶ ካን ቢ ዲቫይድድ ኢንቱ ቱ ፊዚካል ሳይንስ ኤንድ ላይፍ ሳይንስ አለ። እዚህ ጋር ፊዚካል ሳይንስ ስንል እነዚህ የትምህርት አይነቶችን እዚህ ውስጥ ይገባሉ። ፊዚክስ፣ ኬሚስትሪ፣ አስትሮኖሚ፣ እርዝ ሳይንስ ኢቲሲ አይደለ? ላይፍ ሳይንስ ስንል ግን ህይወት ስላላቸው ነገሮች የሚያጠና ነው። እዚህ ውስጥ ባዮሎጂ፣ ዚኦሎጂ፣ ቦታኒ ኤንድ ጄኔቲክስ እነዚህ ነገሮች ይገባሉ ማለት ነው። እያንዳንዳቸው ደግሞ ዲፋይን ይደረጋሉ። በእርግጥ በዚህ ሌቭል ላይ ይሄን ያህል እዚህ ውስጥ ገብተን አተነትኑትም። ወደ ላይ ከፍ ስትሉ የምትማራቸው ነገሮች አሉ። ሶሻል ሳይንስ ራሱ ደግሞ አያችሁ ሳይኮሎጂ፣ ሶሺዮሎጂ፣ ኢኮኖሚክስ፣ ፖለቲካል ሳይንስ እያለ ይተነተናል ማለት ነው። እነዚህ የሳይንስ ዘርፎች ናቸው። ሌላኛው ነጥባችን ብራንችስ ኦፍ ናቹራል ሳይንስ። ናቹራል ሳይንስ የተፈጥሮ ሳይንስ ቀደም ያየናቸው ባዮሎጂ፣ ኬሚስትሪ፣ ፊዚክስ ያልናቸው እያንዳንዳቸው ደግሞ ምንድን ነው የሚያጠኑልን የሚለውን ነው እዚህ ጋር የምንመለከተው። ሶ ባዮሎጂ ስተዲ ኦፍ ሊቪንግ ቲንግስ ይለናል አይደለ? እንግዲህ ባዮሎጂ የናቹራል ሳይንስ አንዱ ክፍል ነው። ስለምንድን ነው የሚያጠናው? ህይወት ስላላቸው ህያዋን ነገሮች የሚያጠና የሳይንስ ቅርንጫፍ ነው ማለት ነው። ህይወት ያላቸው ነገሮች ደግሞ ምንድን ናቸው ስንል ኤግዛምፕል ሉክ ፕላንትስ እጽዋቶች አይደለ? ተክሎች ወይም እጽዋቶች ህይወት አላቸው አይደል? ስለዚህ ህይወት ስላላቸው ነገሮች የሚያጠና ነው። አንዱ እጽዋትም እንደ ምሳሌ እንወስዳለን። ሁለተኛው ህይወት ያለው ነገር ምንድን ነው? አኒማልስ እንስሳቶች ማለት ነው። እንስሳትም ህይወት ያላቸው ነገሮች ነው። ስለዚህ ባዮሎጂም ስለነዚህ ያጠናል። ሂውማን ቢንግስ የሰው ልጅም ህይወት ያለው ነገር ነው። ስለዚህ ባዮሎጂ ስለ ሰው ልጅም ያጠናል ማለት ነው። እንዲሁም ማይክሮ ኦርጋኒዝምስ ስንል ደግሞ ረቂቅ ህዋሳት ናቸው። ረቂቅ ነፍሳት ማለት ነው። ብዙ ጊዜ በአይን የሚታዩ አይደሉም። ሶ ማይክሮ ኦርጋኒዝምስ ካናት ቢ ሲን ባይ አወር ኔክድ አይ። ስለዚህ እነዚህን ማይክሮ ኦርጋኒዝሞችም ምን ያደርጋል? ባዮሎጂ ያጠናልናል ማለት ነው። ስለዚህ ለምሳሌ ምን ማለት ነው? እዚህ ጋር እንግዲህ የሰው አካል እንዴት ይሰራል የሚለውን ያጠና ይችላል አይደለ? ባዮሎጂ ተክል እንዴት ነው የሚወለደው? ባዮሎጂ እነዚህ ነገሮች ሁሉ ይመረምራል ማለት ነው። በሽታ ሰው ላይ እንዴት ነው ሊመጣ የሚችለው? የትኛውን የሰውነት አካል ሊያጠቃ ይችላል? እያንዳንዱን የሰውነታችንን ክፍል ሊያጠናልን የሚችለው ይህ ባዮሎጂ ነው ማለት ነው። ሶ ባዮሎጂን ስናቅ በቃ ህይወት ያላቸው ነገሮች ብለን እንይዛቸዋለን ማለት ነው።
ሰው ሊቪንግ ቲንግስ ነው የሚያጠናው ብለናል። ባዮሎጂ ህይወት ያላቸው ነገሮች ደግሞ እዚህ ጋር የምታዩቸው ናቸው። ምሳሌ እዚህ ጋር ፕላንት አለ፣ እጽዋት አለ፣ አኒማሎች አሉ፣ ዜብራ፣ ሂውማን ቢንግ አለ፣ እዚህ ጋር ባክቴሪያዎች አሉ የማይታዩ አዩ። እነዚህ ነገሮች በጠቅላላ ምንድን ናቸው? ህይወት ያላቸው ነገሮች ናቸው። ስለ ህይወት ያላቸው ነገሮች ደግሞ የሚያጠና የሳይንስ ዘርፍ ምን ይባላል? ባዮሎጂ ይባላል ማለት ነው። ወደ ሁለተኛው ስንሄድ ኬሚስትሪን ነው የምናገኘው። ኬሚስትሪ ምንድን ነው የሚያጠናው? ስተዲስ ዘ ስተዲ ኦፍ ዋት ማተር። አንደኛው ኬሚስትሪ ስለምን ያጠናል? ስለ ቁስ አካላት ያጠናልናል። እንግዲህ አጠቃላይ ጀነራሊ የኬሚስትሪ ዲፊኒሽንን ስናይ ያው ኬሚስትሪ ስለ ቁስ አወቃቀር፣ ንጥረ ነገሮችን፣ ባህሪያቱን፣ ኬሚካላዊ ለውጥ የሚከሰቱ ሂደቶችን የሚያጠና የሳይንስ ብራንች ነው አይደለ? ዲፋይን ስናደርገው ወደ ላይ ስትሄዱ ነው የምትማሩ 9ኛ ክፍል። ሶ ኬሚስትሪ ኢዝ a branch of natural science which deals with the property, composition, structure, transformation of substance or matter ብለን ዲፋይን እናደርጋለን። ይሄ እያንዳንዱ ተርሚኖሎጂዎች ራሱ የየራሳቸው ዲፊኒሽኖች አሏቸው። ኬሚስትሪ ምንድን ነው ስንል ስለ ምንድን ነው የሚያጠናው ስንል አንደኛው ማተር ኦር ሳብስታንስ ስለ ቁስ አካል የሚያጠና ነው። ሁለተኛው ስተዲ ኦፍ ዋት ኮምፖዚሽን ስንል ደግሞ አወቃቀር ነው። አያችሁ አወቃቀሩን እንዴት ነው የተሰራው፣ ምን ከምን ጋር ነው የተዋሃደው የሚሉትን ነው የሚያጠናው ማለት ነው። ኮምፖዚሽን ይሄ ኳሊቴቲቭ ኦር ኳንቲቴቲቭ ዋት ዲተርሚኔሽን ኦፍ ሳብስታንስ ነው እዚህ ጋር ያለው ማለት ነው። ሃው ሳምቲንግ ኢዝ ሜድ ኦፍ የሚለውን ነው የሚነግረን ነገር የተሰራው። ለምሳሌ ውሃን እናያለን አይደል? ዋት ኢዝ ኮምፖዚሽን ኦፍ ወተር ብትባሉ ምንድን የምትሉት? ወተር ኮምፖዝድ ኦፍ ዋት ሃይድሮጅን ኤንድ ኦክሲጅን ብለን እንመልሳለን። አያችሁ ውሃ ከምንድን ነው የተሰራው ተብለን እንደመጠየቅ ማለት ነው። በውስጡ ምን አለ? ሃይድሮጅንና ኦክሲጅን። ጨው ምንድን ነው? ኦር ቴብል ሳልት ብንባል ሶዲየም ኤንድ ክሎሪን ነው ብለን ምንለው አይደል? ሶዲየም ክሎራይድ ነው ቴብል ሳልት ምን የምንመገበው ጨው። ስለዚህ ኮምፖዚሽን ስንጠየቅ ያንን ነው የሚነግረን ማለት ነው። ሌላው ስትራክቸር ምንለው ነው። አያችሁ ስትራክቸር ደግሞ ስንል አሰራር ወይ አደራ መዋቅር ማለት ነው። ስትራክቸር ስንል ያ ነገር የምናጠናው ነገር መዋቅሩ ምን ይመስላል፣ መዋቅሩ ምን ይመስላል የሚለውን ነው የሚነግረን ማለት ነው። አሰራር፣ አደረጃጀት፣ መዋቅር ስትራክቸር የምንለው ያንን ነው ማለት ነው። ሌላው ፕሮፐርቲስ የዛ ነገር ባህሪ ምን ይመስላል። ለምሳሌ ባህሪ አሁን የውሃ ባህሪያት ብንባል ውሃ ኦደርለስ ነው፣ ከለርለስ ነው፣ ቴስትለስ ነው ብለን እንላለን አይደለ? እነዚህ ፊዚካል ፕሮፐርቲ የሚባሉ ናቸው ማለት ነው። ስለዚህ ይሄ ባህሪያቶቹን የሚያጠና ካራክተሪስቲክስ ኦፍ ማተር የሚያጠናልን ደግሞ ራሱ ኬሚስትሪ ነው ማለት ነው። እንዲሁም ምን አለ? ኬሚካል ቼንጅስ ያችሁ ኬሚካላዊ ለውጦች በውስጡ የሚካሄዱ ኬሚካላዊ ለውጦችንም ጭምር የሚያጠናልን ምንድን ነው? ኬሚስትሪ ነው ማለት ነው። ስለዚህ እነዚህን ሁሉ ነገር ይዘን ኬሚስትሪን እንዴት ዲፋይን እናደርጋለን? ኬሚስትሪ ኢዝ ብራንች ኦፍ ናቹራል ሳይንስ ዊች ዲልስ ዊዝ ዘ ኮምፖዚሽን structure, properties, transformation of what matter or substance ብለን እንላለን ማለት ነው። ትራንስፎርሜሽን ስንል እቺ ኬሚካል ቼንጅ የሚለው ትራንስፎርሜሽንን ነው የሚያሳየን፣ ከአንድ ነገር ወደ ሌላ ነገር መቀየር ማለት ነው ኬሚካል ቼንጅ አይደለ? ስለዚህ ከአንድ ነገር ወደ ሌላ ነገር ሲቀየር ትራንስፎርም አደረገ እንላለን። ስለዚህ የኬሚስትሪ ዲፊኒሽን ይሄን ይመስላል ማለት ነው። አያችሁ ለምሳሌ ብረት ከአየርና ከእርጥበት ጋር ሲገናኝ ምን ይሆናል? ይዝጋል አይደል? ዝገት ይፈጥራል። ይህ ምንድነው? ኬሚካላዊ ለውጥ ነው። ኬሚካል ቼንጅ ብለን የምንለው ማለት ነው። ኬሚካል ቼንጅ ይባላል ማለት ነው። ሶ ኬሚስትሪ የምንለው እነዚህን ነገሮች ሁሉ የሚያጠና የናቹራል ሳይንስ ክፍል ነው ማለት ነው። እዚህ ጋር እየሰሩ ነው ያሉት ማለት ነው። ፕሮፐርቲውን ቼክ ያደርጋሉ፣ ስትራክቸሩን፣ ኮምፖዚሽኑን እያንዳንዱን ነገር ቼክ ያደርጋሉ። ሁልጊዜ ኮንቬንሽናል ሳይንስ ምን ላይ የተመረኮዘ ነው? ሳይንቲፊክ ሜተድ። ስለዚህ ሳይንቲፊክ ሜተድ ደግሞ ይኸው እዚህ ጋር እየሰሩ ነው የሚገኙት ማለት ነው። ሌላው ፊዚክስ ነው። ፊዚክስ ደግሞ ምንድን ነው ስንል አንደኛ ፊዚክስ ኢዝ ዘ ስቴት ኦፍ ዋት ማተር። ቅድም እንዳልነው ኬሚስትሪም ስለ ቁስ አካል ያጠናል ብለናል አይደለ? ከዛ በኋላ ሌላ ምን አለ? ኢነርጂ፣ ስለ ኃይል ያጠናል። በቁስ አካላት ውስጥ ያለውን ኃይል ያጠናል። እንዲሁም ምን ያጠናል? ፎርስ፣ ይሄም ኃይል ወይም ጉልበት ብለን የምንለው ማለት ነው። ስለ ጉልበት ያጠናልናል። ስለ ሞሽን፣ ስለ እንቅስቃሴ ያጠናል ፊዚክስ። አያችሁ ኢንትራክሽን ኤንድ ዜር ኢንትራክሽን። ስለዚህ በእነዚህ ነገሮች ውስጥ በማተር ውስጥ ያሉትን ኢነርጂ፣ ፎርስ ኦር ሞሽን በእነሱ መካከል ያለውን ግንኙነት ኢንትራክሽን የሚያጠናልን የሳይንስ ዘርፍ ፊዚክስ ይባላል ማለት ነው። ፊዚክስ እንለዋለን። ለምሳሌ በቀላሉ ፊዚክስ የሚያጠና በቀን ተቀን እንቅስቃሴዎች የምናደርጋቸው ነገሮች ውስጥ አንዱ ለምሳሌ ኳስ ወደ ላይ ስንወረውር ወደ መሬት
ይመለሳል አይደለ? ስለዚህ ኳስ ወደ ላይ ስንመታው ለምንድን ነው የተመለሰው የሚለውን የሚመልስልን የፊዚክስ ህግና ፊዚክስን ማወቅ ስንችል ነው ማለት ነው። ስለዚህ ይህንን ለመረዳት ምን ማወቅ አለብን? የስበት ኃይልን እናጠናለን ማለት ነው፣ ሎ ኦፍ ግራቪቲ የሚባለው። ስለዚህ ይህ የፊዚክስ ጥናት ነው። ሎ ኦፍ ግራቪቲ አይደለ? የመሬት ስበት ስላለ ነው አንድ ነገር ወደ ላይ ሲሄድ ወደ ታች የሚመለሰው። ፊዚክስ እንግዲህ ስለ እነዚህ ነገሮች ሁሉ ነው የሚያጠናው። ሉክ ኢነርጂ፣ ብዙ አይነት የኢነርጂ አይነቶች አሉ አይደል? ስለዚህ ፊዚክስ ስለ ኢነርጂ ያጠናል። ፊዚክስ ስለ ፎርስ ያጠናል። ፎርስ ራሱ ኒውተን ሎዎች አሉ። ግራቪቲም ግራቪቴሽናል ፎርስ ነው። ፍሪክሽንም አለ። እዚህ ጋም ሌላ ወርክ፣ አክሰለሬሽን፣ ስለ ሞሽን እንቅስቃሴ ያጠናል። እነዚህ ነገሮች በጠቅላላ የሚያጠናው ማን ነው? ፊዚክስ ነው ማለት ነው። ሌላው ሪሌሽንሺፕ ቢትዊን ዘ ብራንችስ፣ እያንዳንዱ ይህ የሳይንስ ቅርንጫፎች ያላቸው ግንኙነት ምን ይመስላል የሚለውን ነው እዚህ ጋር የምናየው ማለት ነው። ስለዚህ the branches of science are connected and often overlapped አለን። አያችሁ? ስለዚህ የሳይንስ ቅርንጫፎች እርስ በርስ የተገናኙ ናቸው ነው እያለን ያለው። እርስ በርስ የተገናኙ ናቸው። ያው ብዙ ጊዜ አንድን ጉዳይ ለመረዳት ከአንድ በላይ የሳይንስ ቅርንጫፎች ያስፈልጉናል አይደል? የመጀመሪያው ፊዚካል ሳይንስ የሚለው ነው። ፊዚካል ሳይንስ፣ ይሄ ፊዚካል ሳይንስ የሚባለው ስለምንድን ነው የሚያጠናው ስንል እዚህ ጋር ማወቅ ያለባችሁ ፊዚካል ሳይንስ it is a combination of what chemistry and physics ነው። ፊዚካል ሳይንስ ስንል የሁለቱ ውህድ ነው ማለት ነው። ኮምቢኔሽን ኦፍ ኬሚስትሪ ኤንድ ፊዚክስ ነው። ይሄ የጥናት ዘርፍ ነው። ስለዚህ ፊዚካል ሳይንስ ምንድን ነው የሚያጠናው ስንል studies the property of materials and their interactions አለ። አያችሁ? ፊዚካል ሳይንስ እነዚህ ነገሮች ነው የሚያጠናው ማለት ነው። ኢንተራክሽናቸውን ያጠናል፣ ፕሮፐርቲዎቻቸውን ያጠናል፣ የቁሶች አወቃቀርን ያጠናል፣ ቁሶች እርስ በርስ ሲገናኙ የሚከሰቱት ለውጦችን በጠቅላላ የሚያጠናልን ፊዚካል ሳይንስ ይባላል ማለት ነው። ምሳሌ አንድ ቁስ አካል ቢኖረንና በሙቀት አማካኝነት ሲሞቅ ምን ይሆናል? አንድ ነገር ልክ ሲሞቅ ምን ይሆናል? የስ ይህ የፊዚክስ ምንድነው? የፊዚክስና የኬሚስትሪ እውቀትን ሊያገናኝ የሚችል ነው። አንድ ነገር ሲሞቅ ምን ይሆናል? ኤክስፓንድ ሊያደርግ ይችላል አይደለ? ሜልት ሊያደርግ ይችላል። እነዚህ ነገሮች የሁለቱ ውህድ ናቸው ማለት ነው። ፊዚካል ሳይንስ ምንለው ይሄንን ነው። ሌላው ባዮፊዚክስ ብለን ምንለው የባዮሎጂና የፊዚክስ ኮምቢኔሽን ነው። ባዮፊዚክስ ይባላል ማለት ነው። ስለዚህ ባዮፊዚክስ ምንድን ነው ስንል ባዮፊዚክስ ሁለቱን እንደያዘ አየን አይደለ? ስለዚህ ይህ በህያዋን አካላት ውስጥ የሚከናወን አካላዊ ሂደቶችን ነው የሚያጠናው ማለት ነው። ዚስ ባዮፊዚክስ ስተዲስ ፊዚካል ፕሮሰስ ኢን ሊቪንግ ኦርጋኒዝም። አያችሁ? ስለዚህ በህያው ባላቸው አካላት ውስጥ ህያው ባላቸው ነገሮች አካላት ውስጥ የሚከናወነው አካሄዶች ሂደቶችን የሚያጠናልን ነው ማለት ነው። እንዴት የደም እንቅስቃሴያችንን በውስጣችን ያለውን የደም እንቅስቃሴያችንን ሊሆን ይችላል። አያችሁ? ስለዚህ የጡንቻ እንቅስቃሴዎቻችንን ከኛ የሚወጣውን የድምጽ ሞገድ በጆሮአችን ውስጥ የሚፈጠረውን ሂደት ሊሆን ይችላል። እነዚህ የሚያጠናው ባዮፊዚክስ ነው ማለት። እንግዲህ የድምጽ ሞገድ እንዴት ይገባል ስንል ጆሮአችንን ሂደቱን ውስጥ እንዳለ ያለውን ነገር የሚያጠናው ማን ነው? ባዮሎጂ ነው አይደለ? ህይወት ባላቸው ነገሮች ውስጥ ያለ ስለሆነ ማለት ነው። ስለዚህ ድምጽ እንዴት ይፈጠራል፣ እንዴት ይተላለፋል የሚለውን ደግሞ የሚያጠናው ማን ነው? ፊዚክስ ነው። ስለዚህ የነዚህ የሁለት ሂደት ነው ማለት። የልብ ምታችንንም ስናይ እንደዛ ነው። ብለድ ፕሬሸሩን በምናይበት ሰዓት ላይ ምንድን ነው? ፊዚክስ ነው አይደለ? ስለዚህ ህይወት ባላቸው ነገሮች ውስጥ የሚከናወን ከመሆኑ አንጻር ደግሞ ባዮሎጂ እነዚህን ነገሮች ያጠናል ማለት ነው። ሶስተኛው ባዮኬሚስትሪ ብለን የምንለው ነው። ይሄም ስሙ እንደሚነግረን ባዮሎጂና ኬሚስትሪ ነው አይደለ? ባዮኬሚስትሪ ስተዲስ ዘ ኬሚካል ሪአክሽንስ ኤንድ ፕሮሰስ ዛት ኦከርስ ኢን ሊቪንግ ኦርጋኒዝምስ። አያችሁ? ባዮኬሚስትሪም የሁለቱ የባዮሎጂና የኬሚስትሪ ውህድ ነው። ከዛ በኋላ ምንድነው ያጠናል? አያችሁ? በህያው አካላት ውስጥ የሚከናወኑ ኬሚካላዊ ምላሾችንና ሂደቶችን ነው የሚያጠናው ማለት ነው። ኬሚካላዊ ለውጦች እንዴት ነው የሚደረጉት? ለምሳሌ እዚህ ጋር የምትመለከቱት ምስል አለ። ይሄ በውስጣችን ዳይጀሽን ፕሮሰስ እንዴት ይካሄዳል የሚለውን ነው የሚያሳየን አይደለ? ዳይጀሽን ሲካሄድ መጀመሪያ በአፋችን ውስጥ ምግቡ ምን ይሆናል? ብሬክ ዳውን እናደርጋለን አይደል? ወደ ጥቃቅን እንቀይረዋለን። ዳይጀሽን በአፋችን ውስጥ ይጀምራል አይደለ? ስለዚህ በአፋችን ውስጥ ተጀምሮ ወደ ውስጣችን ሲገባ ምን ይካሄዳል? ኬሚካል ቼንጅ ይካሄዳል ማለት ነው። አያችሁ? ኬሚካላዊ ለውጦች ይደረጋሉ። ስለዚህ እነዚህ ነገሮች የሚጠኑት ደግሞ በማን ነው? በባዮ ኬሚስትሪ ብለን በምንጠራው ነው። ስለዚህ ምሳሌዎችን ስንወስድ ምግብ በሰውነት ውስጥ ሲፈጭ የሚከሰቱ ኬሚካላዊ ሂደቶችን ለምሳሌ እዚህ ጋር ዳይጀሽን ስናይ ዳይጀሽን ኬሚካል ቼንጅ ነው እንዳትረሱ።
ኬሚካል ቼንጅ ነው። በዳይጀሽን ውስጥ በሆዳችን ውስጥ ምግብ ከገባ በኋላ ምን አለ? ኢንዛይሞች አሉ፣ አሲዶች አሉ አይደለ? እነዛ ኢንዛይሞች የገባው ምግብ ምን ያደርጋሉ? ወደ ጥቃቅን ይቀይሩታል ማለት ነው። የበላነው ምግብ ካርቦሃይድሬት ከሆነ ካርቦሃይድሬት ወደ ምን ይቀየራል? ወደ ሲምፕል ሹጋር ኦር ሞኖሳካራይድ ብለን የምንለው ወደ ግሉኮስ ይቀየራል ማለት ነው። ካርቦሃይድሬት ካን ቢ ቼንጅድ ኢንቱ ግሉኮስ። ዜን ፕሮቲን ከሆነ የበላነው ደግሞ ፕሮቲን ወዴት ይቀየራል? ወደ አሚኖ አሲድ። ፋት ከሆነ የበላነው ወደ ፋቲ አሲድን ግላይሰራይድ ይቀየራል ማለት ነው። እነዚህ ነገሮች ሁሉ ባዮኬሚስትሪ ብለን የምንለው እነዚህ አይነት ነገሮችን የሚያጠናልን ነው ማለት ነው። ታንክ ዩ ፎር ዋቺንግ። ይህን ይመስላል እንግዲህ ለዛሬ ይዤላችሁ የቀረብኩት። አይ ሆፕ ሀሳቡ እንደተመቻችሁና ገብቷችኋል ብዬ አስባለሁ። ቪዲዮ ከተመቻችሁ ላይክ በማድረግ አሳውቁኝ። አዳዲስ የሆናችሁ ተማሪዎች ሰብስክራይብ አድርጉ፣ ለሌሎች ተማሪዎችም እንዲደርስ አጋሩ። በቀጣይ የተለየ ቪዲዮ ይዤላችሁ እመጣለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። ታንክ ዩ ባይ ባይ።